ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የአስረኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንግዲህ እንደቀጠለ ነው። ዩኒት 2 ላይ ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ የሚለውን እንግዲህ እያየን እንገኛለን። ከዚህ በፊት በነበሩት ሁለት ሴሽኖቻችን እንግዲህ ኢንትሮዳክሽኑን አይተናል። አውትካማችንስ ምን ይሆናል የሚለውን ካየን በኋላ ቲዮሪ ኦፍ ዲማንድን እንግዲህ ፋውንዴሽናል የሆኑ ኮንሴፕቶችን አስቀምጠን ነበር። እንደምታስታውሱት ከዚህ በፊት የነበሩትን ቪዲዮዎች እንግዲህ ያላያችሁ ተማሪዎች ሄዳችሁ እንድታዩቸው የዩኒት 1ንም የዩኒት 2 ሁለቱን ሴሽኖች እንድታዩቸው እጋብዛለሁኝ። እንግዲህ ወደ ዛሬው ሴሽናችን ስንመጣ ደግሞ ቲዮሪ ኦፍ ሰፕላይ ላይ የምንነጋገርና ፋውንዴሽናል ኮንሴፕቶችን ህጉን ምን ይመስላል የሚለውን እናስቀምጥ ይሆናል ማለት ነው። ከዛ በፊት ሁልጊዜ እንደማስታውሳችሁ እዚች ጋር ዌብሳይታችን አለች lucyBridgeAcademy.com የሚለው ዌብሳይት ላይ ስትገቡ ፐርሶናላይዝድ የሆነ ኤአይ አሲስታንት አለ which is ከ5 በላይ ቋንቋዎች ኢኔብልድ የሆነ ነው። ኩዌስችን ባንኮች አሉት፣ እሱ መጠቀም ይቻላል። እንዲሁም ደግሞ ሾርት ኖቶች ማግኘት ይቻላል ማለት ነው። ከዛ በተጨማሪ እንግዲህ የቴሌግራም ገጹን ጆይን ማድረግና እንዲሁም ዩቲዩብን ደግሞ ሰብስክራይብ ማድረግ እንዳይረሳ ላሳስባችሁ እወዳለሁ። ሶ በቀጥታ ወደ ዛሬው ሴሽናችን ስንገባ we are going to see what ሰፕላይ የሚለውን ስናነሳ የፈርሞች ወይም የፕሮዲውሰሮች ወይም ደግሞ የሴለሮችን ሴለር ሳይድ ኦፍ ዲ ኢኮኖሚ የምናይ ይሆናል ማለት ነው። ኦኬ ሌትስ ኢንትሮዲውስ the theory of ሰፕላይ ማርኬት። እንግዲህ ባየር ስንል ምድሮ ሪፈር የምናደርገው ዲማንድ ሳይዱን ነው። ሴለር ስንል ደግሞ ምድሮ ሪፈር የምናደርገው ሰፕላይ ሳይዱን ነው ማለት ነው። አቅርቦት ሳይዱን ሪፈር ስናደርግ ማን ነው እያለን ያለ ነው? ፕሮዲውሰሮችን ፈርሞችን ያለን ነው ማለት ነው። ስለዚህ እነሱን ነው የምናየው ማለት ነው። እንግዲህ ሰፕላይ ኢዝ ዋት the quantity of a product that producers are willing and able። አሁን ባለፈው ሴሽናችን ላይ ዲማንድ ስንል willingness ፕላስ ምን መኖር አለበት ብለን ability to purchase። እዚህም ጋር ተመሳሳይ ነው። ሰፕላየሮቹ they have to be willing to supply that certain product and also they have to be able to produce and supply that certain product at a given price level ማለት at the given price level. Okay, so the quantity of a product that producers are willing and able to offer for sale able to offer for sale ለመሸጥ ለማቅረብ የሚችሉትን ያክል ማለት ነው። at various price levels over a specific period ceteris paribus all other factors being constant ሴለሮች ምን ያክል ለማቅረብ በዛ በተቆረጠው ማርኬት ፕራይስ በፕሪቬሊንግ ማርኬት ፕራይስ ምን ያክል ለማቅረብ ዊሊንግ ኤንድ ኤብል ናቸው የሚለውን የምናየው እንግዲህ በሰፕላይ ሳይድ ነው ማለት ነው። እንግዲህ ኳንቲቲ ሰፕላይድ ሜንሊ ዲፔንድ የሚያደርገው ምን ላይ ነው? the price of the product holding other factors constant and holding demand constant። እንግዲህ ምን ላይ ነው ሰፕላይ ዲፔንድ የሚያደርገው? ፕራይስ ላይ ነው። ምክንያቱም ፕራይስ ከጨመረ ፈርሞች ካምፓኒዎች ምን ለማድረግ ይነሳሳሉ? ኢንሰንቲቫይዝድ ይሆናሉ ብዙ ለማምረት ኳንቲቲ ሰፕላይድን ለመጨመር ይበረታታሉ። እንግዲህ ያው እዚች ጋር ሰምራይዝ ለማድረግ አንድ ምስል አለችን። ሰው ምንድነው በዲማንድ ሳይድ ምንድነው ዓላማው? ቱ ማክሲማይዝ ዩቲሊቲ ኤንድ ሳቲስፋክሽን ነው። በሴለር ሳይድ ደግሞ ምንድነው ዓላማው? ቱ ማክሲማይዝ ዴር ፕሮፊት ነው። ስለዚህ ፕሮፊትን ደግሞ ማክሲማይዝ ማድረግ የሚችሉት መቼ ነው? ረቨኑ ሲያድግ አይደለም? ረቨኑ የሚያድገው መቼ ነው? ሞር ሴል ሲኖረን። ሞር ሴል የሚኖረን መቼ ነው? ሰፕላይ በደንብ ጨምረን ሁሉም መግዛት የሚችልበት ሰርፕለስ ስንፈጠር ነው። ኦኬ በባለፈው ሴሽን እንግዲህ ዲማንድን በሶስት ሁኔታ ማሳየት እንችላለን ብለናል። ዲማንድ ፈንክሽን አለን፣ ዲማንድ ከርቭ አለን፣ እንዲሁም ኦልሶ በስኬጁል ማሳየት እንችላለን። ልክ እንደ ዲማንድ በተመሳሳይ ሁኔታ እንግዲህ በፈንክሽን በስኬጁል እና በከርቭ ማስቀመጥ እንችላለን። ሰፕላይንም ሰፕላይ ፈንክሽን እንግዲህ እንዴት ነው? ኳንቲቲ ሰፕላይድ ኢዝ ኢኳል ዊዝ ኤ ፕላስ ቢፒ። አሁን እዚች ጋር ፎከስ እንድታደርጉልኝ የምፈልገው ፖዚቲቭ ኮኤፊሽንት ከፕራይስ አጠገብ ያለችውን ፖዚቲቭ ኮኤፊሽንት ማስተዋል አለብን። ወራዝ ዲማንድ ላይ ቢምን ነበረ ኔጌቲቭ ኮኤፊሽንት ነው which shows what the inverse relationship between price and what price and quantity demanded። እዚህ ጋር ግን there is a positive relationship or direct relationship between the price and quantity supplied እና price ዳይሬክት የሆነ እንትን አላቸው ማለት ነው። ኦኬ በስኬጁል ስናስቀምጠው በተመሳሳይ መልኩ በታቡላር ፎርም ስናስቀምጠው ነው ማለት ነው። በታቡላር ፎርም ስናስቀምጠው ነው። ኦኬ በከርቡ ደግሞ ስናስቀምጠው እንዴት ነው? አፕዋርድ የሆነ
አፕዋርድ ስሎፒንግ የሆነ ለምን አፕዋርድ ሆነ ከተባለን there is a positive relationship between what price and quantity supplied ሰፕላይድ እና ፕራይስ ፖዚቲቭ የሆነ ሪሌሽንሺፕ ስለሆነ ያላቸው ምን ይሆናል ማለት ነው ዲማንድ ማን ነው ሰፕላይ ከርቫችን ፖዚቲቭ የሆነ ሪሌሽንሺፕ ስላለው ስሎፑ ፖዚቲቭ የሆነ ስሎፕ ይሆናል ማለት ነው አፕዋርድ ስሎፒንግ ይሆናል ማለት ነው የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ መልካም የትምህርት ጊዜ